Prime Minister Abiy, the fact that you have raised በመጨረሻም የኬንያው ፕሬዝዳንት ዊሊያም ሩቶ ስለ አዲስ አበባ ጉዳይ ያሰፈሩት መልእክት በርካቶችን እያነጋገረ ይገኛል። ይዝሩን ይዤላችሁ ቀርቤያለሁ። አዲሱን የኢትዮጵያ ካላንደር በተመለከተ ምን ይዘዋል የሚሉ መረጃዎች ተሰምተዋል። በመጨረሻም ኢትዮጵያ ለዘመናት ስትገለገልበት የቆየችው ዓመተ ምህረት ተብሎ የሚጠራው የዘመን አቆጣጠራችን ወደ ኢትዮጵያን አቆጣጠር መቀየሩ እየተሰማ ይገኛል። ይሄ እንዲቀየር ያደረጉት እነማን ናቸው? ተመልክተናቸው እንመለስ። ገለልተኝነት ያልታየበት በተጠናና በተዋቀረ መንገድ የተደረገው የፉግግር ኮሚሽኑ ታሪክን በማያውቁ የብልጽ ወንጌል አራማጆች ውሳኔን አሳልፏል። በዚህ ጉዳይ እውነታን በመያዝ የሚቆመው ፓስተር ችሬ ወፍ ቆመች እያለ አበርትቶ የሚያቆም መንግስት እንዳትጠብቁ ይለናል። ይሆን ወፍ ቆመች ብሎ የሚያቆም መንግስት እየጠበቃችሁ ከሆነ አያቆማችሁ። ጣችንን አውቀን ብንቀመጥም ስስ ጎናችንን ብሬናችንን እየመጡ የሚያፈርሱ ባሉበት ሀገር ልባችን ተሰብሯል። በጅጅጋ ምንድነው የተፈጠረው? አሳዛኝ ዜና። በጅጅጋ ከተማ የመድኃኔዓለም ቤተክርስቲያን በተደራጁ ሰዎች ጥቃት ሙሉ በሙሉ መፍረሱን የሶማሌ ሀገረ ስብከት አሳወቀ። በጅጅጋ ህግ እንደሌለበት ሀገር በጠራራ ፀሐይ የአሳፋሪ ድርጊት ሲፈጸም የሶማሌ የጸጥታ ኃላፊዎች እየተነበሩ በዚህ ጉዳይ ኢታማዦር ሹሙ ይመቻቹ ይሉናል። ይመቻቹ፣ ወደ ግዳጃችሁ ተሰማራላችሁ፣ ድል ይጠበቃል። ቤተክርስቲያን በጠራራ ፀሐይ የፈረሰች ኢታማዦሩ በአፈሳ ለተገኙት ምስኪን ወጣቶች ድል ከናንተ ይጠበቃል ሲሉ ይነግሯቸዋል። የባለስልጣን ልጆች እንደ ሐሳብ ከጦርነቱ ግንባር ከፊት ቢቀድሙ እንላለን። ኢትዮጵያ የምስኪኑ ብቻ አይደለችም እና ስሙኝ አድምጡኝ፣ የሰው ልጅ በመግደል የሚጸድቅ ማንም የለም። የሰው ልጅ በመግደል የሚጸድቅ የለም። ካለም ስህተት ነው። ሰላም በመላው ዓለም ላይ የምትገኙ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዘረቁታችን እጅግ በጣም አዝናኝና ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከናንተ የሚጠበቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳይው ወደለት ቪዲዮ እስቲንካ የኔ ልጅ ይሄንን ሰጡኝ መታወቂያ ነው ብሎ እላው ላይ ግን ያለው ምንድነው? ኞቻችን ዲጂታል መታወቂያ ላይ ያለው ፎቶ እኮ ጉማሬ ያስቀናል የምር። ምን ነው ባበላሁ ባጠጣው እኔን ጉማሬ እሱ ላይ ያለው ጉማሬ አይደል እንዴ? ሮኑም እኔን ካልደፋህ አንተ ላይ ያለው ፎቶአችንማ ጉማሬንም ቢሆን ያስቀናል። የዲጂታል መታወቂያ የተቀበላችሁ ወገንታት የፎቶ ሚስጥር በደንብ ይገባችኋል ብዬ አስባለሁ። አሳቀቁን እኮ እያዋከቡ እንድናወጣ አድርገው። ለነገሩ አላወጣም ማለት ደግሞ አይቻልም። እንዳትገበያይ፣ እንዳትነገድ፣ እንዳትለውጥ አካውንት በኮፍያ ሚስማር ይመቱልሃል። መንቂያው ዲጂታሉ ነው ይለዋል። በዚህ ጊዜ አላወጣም ብሎ ሲገዘት የነበረው አባት እንኳን ሳይወድ በግዱ ያቺን ገንዘብ ለማስለቀቅ ለመኖር ሲል ይህንን ውሳኔ ይወስናል። መንግስታት ይህንን የዲጂታል አይዲ ህዝብ እንዲጠቀመው የሚያደርጉት ለምንድን ነው የሚለውን በሚቀጥሉት ጊዜያቶች ሙሉ መረጃውን ይዤላችሁ ቀርባለሁ። የፎቶ ነገር ግን አይወራም። ቢራ ጠጣለህ አለች አንዷ። አዎ ጠጣለሁ አልኳት። ስንት ቢራ በቀን ጠጣለህ አለች። 3 ቢራ ጠጣለሁ አልኳት። ለስንት ዓመት ጠጥታለህ አለች። ለ20 ዓመት አልኳት። ቡጢና ምክር ለሰጪው ቀላል ነው የሚባለው ነገር እውነት ነው። ካልኩሌት ታደርግላችሁና ሴትዮዋ ምን እንደምትለው ተመልከቱ። ከዛ ሂሳቡን ሰራ አድርጋ አዩዋ ለ20 ዓመት የጠጣውን ብር ብታጠራቅመው ኖሮ እንዲህ ሚሊዮን ይኖር ነበር እና የራሴ የግል አውሮፕላን ሊኖር ነበር አትለኝ? እርግጥ ነው ከሱስ መራቅና ገንዘቡን በአግባቡ ሴቭ ማድረግ እጅግ በጣም ታላቅ ጠቀሜታ አለው። ከዛ በኋላ ደግሞ የልጁን ጥያቄ ለሷ የሚያቀርበውን አንቺ ጠጫለሽ አልኳት። አልጠጣም አለች። እኔ የታለ አውሮፕላንሽ? ታላ አውሮፕላንሽ ደስ ይላል። አንዳንድ ሰዎች አሉ በህይወት እነሱ ያልደረሱበትን ከፍታና ስኬት እንደደረሱበት አድርገው ሊያነቋችሁ ይሮጣሉ። እነዚህ ሰዎች እንደ ዘመናችን ሞቲቬሽናል ስፒከር ተመልክቷቸው ይናገራሉ እንጂ እነሱ አልደረሱበትም ወይ ደግሞ ከጀርባ ያመጡት ሀብትና ንብረት በተሳሳተ መንገድ ነው። ወዳጄ ሰው ለመምከር ስትነሳ በመጀመሪያ አንተ እዛ ነገር ላይ ማስተር አድርገሃል ወይ? ትልቁ ጥያቄ ነው። አዎ ከሆነ መልስ ንግግር ምክር አንተ በህይወት ስላሳካው መንገድ ማሳየቱም አይከብድም ነው። የኢትዮጵያ ካላንደር በተመለከተ ምን ይዘዋል የሚሉ መረጃዎች ተሰምተዋል። ኮንፈረንስ እንደገባችሁ ባቅ ኖሮ ሐሳብ አልሰጥም ነበር እኮ። ተሰበሰባችሁት እዛ የተገኛችሁት ለኮንፈረንስ አይደለም።
ለሀገራዊ ጉዳይ ነበር። ኢትዮጵያ ለዘመናት ስትጠቀምበት የኖረችው ብሎም ሃይማኖታዊና ታሪካዊ መሰረት ያለው ዓመተ ምሕረት የሚባለው የዘመን አቆጣጠር ስያሜ የኢትዮጵያ አቆጣጠር ስያሜ መቀየሩ ሰምቷል። ይህ ጉዳይ ለምን ህዝብን አስቆጣ? ዓመተ ምሕረት የሚለው ስያሜ ታሪካዊና መንፈሳዊ ይዘቱ ምንድነው? ስያሜው መቀየር ለሀገር ምን ይፈይዳል የሚለውን በጥልቀት እንመለከተዋለን። ስያሜው ለምን የህዝቡን ስሜት እንደነካው ለመረዳት መጀመሪያ የዓመተ ምሕረትን ትርጉምና ታሪካዊ መሰረት ወደ ኋላ ተመልሰን ማየት አለብን። ዓመተ ምሕረት ማለት በግዕዝ የምህረት ዘመን ማለት ነው። የአቆጣጠር ክርስትናን መሰረት ያደረገ ሲሆን የሰው ልጅ በፈጣሪ ቸርነትና ምሕረት የዳነበትን ዘመን ማለትም የኢየሱስ ክርስቶስ ልደት ተከትሎ የመጣውን አዲስ ዘመን የሚያመለክት ነው። ከዚህ በፊት የነበረው ዘመነ ፍዳ ወይም ዓመተ ፍዳ ወይም ዓመተ ኩነኔ ተብሎ ሲታወቅ የልደቱ ጊዜ ደግሞ የምህረት ዘመን ተብሎም ተሰይሟል። ኢትዮጵያ ይህንን የዘመን አቆጣጠር ከጥንት ጀምሮ ከአሌክሳንድሪያ ኮፕቲክ ቤተክርስቲያን አቆጣጠር ጋር በተገናኘ መልኩ ስትጠቀምበት የኖረችው ነው። የአቆጣጠር የሀገሪቱ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀመር ባህር የቀን አቆጣጠር ቀመር ላይ የተመሰረተና የኢትዮጵያ የረጅም ዘመን ስልጣኔ አንዱ መገለጫ ሆኖም ቆይቷል። የዘመን አቆጣጠር መነሻው ክርስትና ቢሆንም የዘመን ሂደት ውስጥ ግን የሁሉም ኢትዮጵያዊ የእስልምና እምነት ተከታዮች ጨምሮ የጋራ ብሔራዊ አቆጣጠር ሆኖ ሲያገለግልም ኖሯል። ዓመተ ምሕረት የሚለው ፊደል በሀገራችን ሰነዶች፣ ታሪኮችና የዕለት ተዕለት የኑሮ ውስጥ ጥልቅ ስር የሰደደም እንደሆነ ይነገራል። ይህንን ለዘመናት የቆየ ስያሜ ወደ ኢትዮጵያ አቆጣጠር መቀየር ብዙዎችን ያስቆጣው በዋናነት በሚከተሉት ምክንያቶች ነው። ብዙዎች ይህንን ውሳኔ የሚመለከቱት እንደ ቀላል የስያሜ ለውጥ ሳይሆን ከጀርባው ያለውን ጥልቅ ሃይማኖታዊና ታሪካዊ መሰረት የመናድ ሙከራ አድርገው ነው። እኛ ባነሳነው መሰረት የእርምጃ ታሪክን የሚያውቁ የብልጽግና ወንጌል አራማጆች ወይንም ፖለቲከኞች የወሰኑት ነው የሚል ሰፊ ትችትንም አስነስቷል። ሀገሪቱ በበርካታ ማህበራዊ፣ ፖለቲካና ኢኮኖሚያዊ ችግሮች እንደ ኑሮ ውድነት፣ የጸጥታ ችግር ወዘተ እየተፈተነች ባለችበት በአሁኑ ሰዓት ከየትም ያልመጣ የስያሜ ለውጥ ለጊዜና ጉልበት ማጥፋት ህዝቡን ክፉኛ አበሳጭቶታል። የሀገርን የረጅም ዘመን እሴትና ታሪክን የሚቀይር ጉዳይ የህዝብን የሃይማኖት አባቶችና የታሪክ ምሁራንን ሰፊ ተሳትፎና ምክክር የሚጠይቅ እንጂ በአንድ ጀንበር በውሳኔ የሚቀየር አይደለም። እውነታውን ስንመረምረው የዓመተ ምሕረትን ስያሜ መቀየር ለሀገሪቱ የሚያመጣው አንዳችም ኢኮኖሚያዊም ሆነ ፖለቲካዊ ፋይዳ የለውም። ስያሜው የኢትዮጵያ አቆጣጠር ተብሎ መቀየሩ ዜጎችን ከድህነት ያወጣም፣ የትምህርት ጥራትን አያመጣም ወይም በሀገሪቱ ሰላምን አያሰፍንም። በተቃራኒው ግን ይህ እርምጃ ለታሪክ መጥፎ አሻራ ጥሎ ያልፋል። የነበረን ታሪካዊና ሃይማኖታዊ እሴት ማፈራረስ፣ በትውልዶች መካከል ያለውን የታሪክ ትስስር የሚበጥስ እንዲሁም በቀጣይ ሌሎች ታሪክ ቅርሶችና ሴቶች ላይ ለሚመጡ ያልተገቡ ጣልቃ ገብነቶች በር የሚከፍት አደገኛ ቅድመ ሁኔታ ፕሬሲደንትን ይፈጥራል። ውድ ተመልካቾች አዲስ ነገር መፍጠር ማለት የነበረንን ገንድሶ መጣል አይደለም። ዘመናዊነትና ብልጽግና የሚመጣው ታሪክንና ማንነትን በማክበር ላይ ተመስርቶ እንጂ ነባር እሴቶችን በማጥፋት አይደለም። የዓመተ ምሕረት ስያሜ የኢትዮጵያ የታሪክ የባህልና የእምነት መገለጫ መሆኑ ሊከበርና ለትውልድ ሊተላለፍ የሚገባው አሳዛኝ ዜና በጅጅጋ ከተማ የመድኃኔዓለም ቤተክርስቲያን በተደራጁ ሰዎች ጥቃት ሙሉ በሙሉ መፍረሱን የሶማሌ ሀገረ ስብከት አሳወቀ። በሀገራችን በጅግጅጋ ከተማ መንፈሳዊ ብርሃን ስታፈነጥቅና የብዙዎችን ሕይወት ስትቀየር የነበረች ቤተክርስቲያን ላይ የተፈጸመው ጥቃት እንዲሁም የህግ የበላይነት እየተደረሰ የሚለውን የብዙዎች የፍትህ ጥያቄ አብረን እንመለከተዋለን። የጸጥታ አካላት ይኖሩባታል ተብሎ በሚታመንባት ሀገራችን ኢትዮጵያ ስርዓት አልበኞች በጠራራ ፀሐይ በጅጅጋ ሀገረ ስብከት ስር የምትገኝ ቤተክርስቲያንን ሲያፈርሱና ሲወድሙ መታየቱ እጅግ በጣም አስደንጋጭ ክስተት ነው። ይህች ቤተክርስቲያን ለብዙዎች የመንፈሳዊን መገለጫ ብርሃን እንዲሁም በርካታ የጠፉ ወንድሞችና እህቶች ወደ ቀናው መንገድ እንዲመለሱ ምክንያት ሆነች ታላቅ መንፈሳዊ ተቋም ነበረች። ነገር ግን በመግቢያችን ላይ ለማንሳት እንደሞከርነው እውነት ሲወጣ የሚከፋቸው አንዳንድ አካላት ይህንን መንፈሳዊ ስራ መሸከም አቅቷቸው በመደራጀት ይህንን አስነዋሪ ድርጊት ፈጽመዋል። ይህ ጥቃት የተፈጸመው በንብረት ወይም በህንፃ ላይ ብቻ ሲሆን በሚሊዮኖች የሚቆጠሩ ምዕመናን ልብና እምነት ላይ ነው። በእንዲህ አይነት ወቅት የዜጎችን ህይወት፣ ንብረትና የእምነት ነጻነት የማስጠበቅ ህገ መንግስታዊ ግዴታ ያለባቸው የጸጥታና የህግ አስከባሪ አካላት ሚና እጅግ በጣም ወሳኝ ነው። ወንጀለኞች በጠራራ ፀሐይ ተደራጅተው ቤተክርስቲያንን ሲያፈርሱ የጸጥታ አካላት ዝምታን ከመረጡ ወይንም እርምጃ ካልወሰዱ እውን በሀገሪቱ ህግ አለ ወይ የሚለው ጥያቄ መነሳቱ አይቀርም። የህዝቡና የምዕመናኑ ጥያቄ ግልጽ ነው። እውን ህግ ካለ እነዚህ ስርዓት አልበኛ አካላት በአስቸኳይ ለህግ ይቅረቡ። መንግስት የህግ የበላይነትን በማረጋገጥና ወንጀለኞችን ለፍርድ
ፍርድ በማቅረብ የተቋማቱንና የምዕመናኑን ደህንነት ማስጠበቅም አለበት። የእምነት አባቶችና ምዕመናን ፍትህ በምድር ሲጓደል ህግ አስከባሪም ጀርባውን ሰጥ እንደቀደመው ጊዜ እንባቸውንና ቤቷቸውን ወደ ፈጣሪ ማቅረባቸውና ወደ እርሱ መማጸናቸው የተለመደ መንፈሳዊ ስርዓት ነው። በግፍ የፈረሰችው ቤተክርስቲያን በምዕመናኑ አንድነትና በፈጣሪ ቸርነት ዳግም እንደምትገነባ ባንጠራጠርም መንግስት ግን ይህንን መሰል ስርዓት አልበኝነት በዝምታ ማለፉ በሀገሪቱ ሰላምና አብሮ መኖር ሊያመጣ የሚችለውን አደገኛ ተገንዝቦ ፈጠና እርምጃ ሊወስድ ይገባዋል። የሆነ ወፍ የቆመች ብሎ የሚያቆም መንግስት እየጠበቃችሁ ከሆነ አያቆማችሁ። እውነትና ሀቅን የሚናገር በጠፋበት ሁሉም ሰባኪነን ባይ ወደ ፖለቲካ በተነከረበት በዚህ ሰዓት ፓስተር ቸሬ እውነታን በመያዝ አሁንም ቆሞ ሆነ የቀድሞ ዘመን ምናምን አትናፍቁ። የፈረሰ ህግ እየፈረሰ ጉልበት ካለ ህግ አይሰራም። አንተ ነው ጉልበተኞች በስተው ምስኪኖችን እየጨቆኑ ይገኛል። ይህንን እውነት ከፓስተር ቸሬ በቀር ማን ይናገራል? ብር ካለ ህግ አይሰራም። እፍርት የበዛበታል። በስርዓት ነው ስርዓቱን ጣሉት እያልኩ አይደለም። በእምነት ይታዘብኛ ሀገራችንን ነባራዊ ሁኔታ ቁልጭ አድርጎ የሚያሳየው ፓስተር ቸሬ የተናገረውን እጅግ በጣም አሳሳቢና ጥልቅ መልእክት ይዤላችሁ ቀርቤያለሁ። ፓስተር ቸሬም እንዲህ ሲል ይናገራል። በአሁኑ ሰዓት ወፌ ቆመች ብሎ የሚያቆም መሪ የለንም፣ ቁርጣችሁን እወቁት በማለት የጀመረው ይህ ንግግር በሀገሪቱ ስላለው የህግ መፍረስና የጉልበተኞች መብዛት ጥልቅ እውነትም ያነሳል። ጊዜ እንዴት እንደሚያነሳና እንደሚጥል የሚያስገነዝበውን ይህን አጭር የሱን መልእክት ይዤላችሁ ቀርቤያለሁ። በልጅነት ጨዋታችን ወፌ ቆመች ሲባል ሁሉም ባለበት እንደሚገተረው ሁሉ በመንግስትና በመሪዎች በኩልም ህግንና ስርዓትን በአንድ ቃል የማስከበር አቅም በከፍተኛ ሁኔታ መዳከሙን ፓስተሩ በምሳሌ ያስቀምጡታል። ማንም ተነስቶ የፈለገውን በሚያደርግበት ዘመን ፍጹም የሆነ ማዕከላዊ ቁጥጥርና አስፈጻሚነት እየጠፋ መምጣቱን የሚያሳይ መሪር ሀቅ ነው። ህግና ስርዓት በሚላላበት ጊዜ ክፍተቱን የሚሞሉት ጉልበተኞች ናቸው። እኛ ያላልነው እኛ ያልወሰንነው አይሆንም የሚሉ አካላት በስተው የዜጎች መብትና የሀገር ሰላም አደጋ ላይ ሊወድቅ ችሏል። ይህ አይነቱ ስርዓት አልበኝነትና የጉልበት ፖለቲካ ሀገርን ወደ ከፋ አዘቅት እንጂ ወደ መፍትሄ ያመጣትም። ህግ የሌለበት ሀገር የጥቂት ጉልበተኞች መፈንጫ ሆኖ የማይቀር ታሪካዊ ሀቅ ነው። ከዚህ ንግግር የምንማረው የጉልበት ትዕቢት ጀርባ ግን አንድ የማይካድ መለኮታዊና ተፈጥሯዊ እውነት አለ። እርሱም ጊዜ ነው። ለሁሉም ነገር ጊዜ አለው። የዛሬ ጉልበተኛ የነገ ደካማ፣ የዛሬ ሹም የነገ ተራ ዜጋ መሆኑም አይቀርም። ታሪክ እንደሚያስተምረን በጉልበታቸው የተመኩ የህዝብን ድምጽ የናቁ ሁሉ ጊዜ ሲገለብጣቸው የትም አልደረሱም። ጊዜ ሰዎችን ከስልጣን ማማ ላይ ወርዶ መሬት ላይ ያላምዳቸዋል። የተገፉትንና ያዘኑትን ደግሞ ከፍ ያደርጋቸዋል። ስለዚህ ዛሬ በጉልበታቸው ለሚመኩ ሁሉ ጊዜን ጠብቁ የሚለው የፓስተር ቸሬ መልእክት ጥልቅ ማስጠንቀቂያ ነው። ውድ ተመልካቾቼ ምንም እንኳን ዛሬ ላይ ጉልበተኞች የበዙ ቢመስልም የሰው ልጅ ስልጣንም ሆነ ጉልበት ጊዜያዊ መሆኑን መገንዘብ ይገባናል። በህግ በስርዓትና በመከባበር ላይ የተመሰረተች ሀገርን ለመገንባት ሁላችንም ልንተጋ ይገባናል። ሁሉም ነገር ያልፋል። ሁሉም ነገር ያልፋል። የጊዜ እንጂ የሰው ጀግና እንደሌለው ቀስ እያላችሁ ጉልበተኞች ትረዱታላችሁ። Listening to you, Prime Minister Abiy, Africans to believe in ourselves and to stop የኬንያው ፕሬዝዳንት ዊሊያም ሩቶ ያሰፈሩ ጽሁፍ የብዙሃንን ትኩረት ስቧል። ጽሁፉ ያነገባቸው ሀሳቦች ግን ዛሬም የበርካታ ኢትዮጵያንን የልብ ትርታና ስጋትን ቁልጭ አድርገው የሚያሳዩም ናቸው። ጽሁፉ ላይ እንደገለጸው አዲስ አበባ የ10 ሚሊዮንና ከዚያ በላይ ህዝብ መኖሪያ ናት። በከተማዋ ላይ የሚደረጉ ማናቸውም ፖለቲካዊ፣ አስተዳደራዊም ሆነ ስነ ህዝባዊ ውሳኔዎች የነዋሪውን ይሁንታና ቀጥተኛ ተሳትፎ የሚጠይቁ ናቸው። ነዋሪውን ያገለለ ውሳኔ ጤናማ የከተማ አስተዳደርን አያመጣም የሚለው የብዙ እምነት ነው ሲሉም ተናግረዋል። አስቀጥሎም አዲስ አበባ የአንድ ብሔር ወይንም የጥቂቶች ብቻም ሳትሆን የሁሉም ኢትዮጵያን የዲፕሎማትና የመላው አፍሪካ መዲና ኮስሞፖሊታን ሲቲ ናት። ይህንን ልዩ ገጽታዋን ጠብቆ ማቆየት የሁላችንም ኃላፊነት ነው ሲሉም ይናገራሉ። አዲስ አበባ የአፍሪካ ህብረትና የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን መቀመጫ መሆኗ በዓለም አቀፍ ደረጃ ትልቅ የዲፕሎማሲ ስበትም አላት ሲሉም ይናገራሉ። ይህች ከተማ የሁላችንም ኢትዮጵያውያን መስታወት ናት። የከተማዋ ሰላም፣ ደህንነትና የነዋሪዎቿ መብት መከበር የኢትዮጵያ ብሎም የአፍሪካን ገጽታ ይወስናል። ስለዚህ የከተማዋን ባለቤትነትና ወኪልነት በተመለከቱ የሚነሱ ጥያቄዎች በጥንቃቄና በህግ አገባብ ሁሉንም ባሳተፈ መልኩ ሊመለሱ ይገባል ሲሉ የኬንያው ፕሬዝዳንት ዊሊያም ሩቶ ይናገራሉ።
ክበሩልን። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠበቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።